አውቃለሁ። ግን ከእስር ቤት አምልጦ የወጣ ወንጀለኛ መሆን አንቺ ታውቂያለሽ። እውነቴን ነው ለይኩን፣ እኔ ምንም የማውቀው ነገር የለም። ስለዚህ ልጁ ነው ማለት ነው በደንብ የሚያውቀው። ዳግም ስለዚህ ጉዳይ ምንም የሚያውቀው ነገር የለም። አንቺ ደግሞ ዳግም እንደማያውቅ በምን አወቅሽ? በምን አወቅሽ? ደግሞ እኮ ሁሉም ጥፋት አንተ ነው። እኔ ደግሞ ምን አጠፋው? የአብድ ሰውዬ እዚህ ቤት መቀመጥ የለበትም ብዬ ስል አንተ አይደል እንዴ እንግዳ ክቡር ነው ብለህ እንዲቀመጥ ያደረግከው? ከእስር ቤት አምልጦ የወጣ ወንጀለኛ መሆኑን በምን አውቃለሁ? ነፍሰ ገዳይ ቢሆንስ? ሰንበቶ ነፍሰ ገዳይ አይደለም ማለቴ። ምናልባትም የተናገረው ነገር እኮ እውነት ሊሆን ይችላል። አልገባኝም። እንዴት ነው ስለሱ እንደዚህ እርግጠኛ ሆነሽ ለመናገር ይቻልሽው? አሁን ደግሞ አምራን ቀረችና የዚህ ቤት አጀንዳ ሰንበቶ ሆኖ አይደል? እሺ አሁን የት ነው ያለው? ማን? ይሄ ወንጀለኛ ሰንበቶ ሆኖ ዳግም ቤት ተከራይቶ ከዚህ ቤት እንዳስወጣ አታውቅም እንዴ? ድጋሚ ግን እዚህ ቤት ተመልሶ ከመጣ ግን ለኔ ያሳውቂ። እና ላይኩን አሁን ደውለህ ለፖሊስ ልታስይዘው ነው? ሰላም አትለኝም እንዴ? ዳግም የነገረኝ ነገር እውነት ነው? ዳግም ደግሞ ማን ነው? በፈጠረሽ አምራን፣ አሁንም ከኤርሚያስ ጋር እኔም በፍጹም ማመን አልችልም። ታዲያ ካላመንክ እኔ ጋር ምን አስመጣ? ዳግም ደግሞ ያልከው ያ የእናት ጓደኛ ልጅ ያ ዋልጌው ነው አይደል? ዋልጌ? እንደውም ለሱ ዋልጌ ብቻ አይበቃው ስድም ጭምር ነው። ምን እያልሽ ነው አንቺ ደግሞ? እስቲ ቆይ መጀመሪያ እሱ ያለህን ነገር ንገረኝ፣ መስማት ፈልጋለሁ። ነገርኩሽ እኮ ማታ ኤርሚያስ ከተባለ ባለጌ ሰው ጋር በስልክ ስታወሪ እንደነበረ ሰማሁሽ። እርግጠኛ ነኝ ይሄ ስራ የኑሐሚንም ጭምር ነው። ምንድን ነው የምትቀባጥሪው? ቆይ ያ ዳግም ከኑሐሚን ጋር ፍቅር እንደያዙ አታውቅም እንዴ? ምን ነው ደነገጥክ? እኔ እንኳን ቢሮ ውስጥ እንደዛ ሲላላሱ አይቼ ያንተን ያክል እንኳን አልደነገጥኩም። ማን ነገር ነው የምታወሪው? ድሮም ታምናታለህ ብዬ ስለ ኑሐሚን ላንተ መንገሬ። ያው ላንተ ታማኝ አገልጋይ አይደለች? ወሬ ማስቀየሱን ተይና የምጠይቅሽን ነገር ብቻ መልሽልኝ። አሁንም ከዛ ልጅ ጋር ግንኙነት አላችሁ የላችሁ? በኑሐሚን የተቀነባበረ የዳግም የፈጠራ ወሬ ነው አልኩህ እኮ። ይልቅ ያ ልጅ እያስቸገረኝ ነው። ምን? መጀመሪያ ያንተ እጮኛ መሆኔን ከማወቁ በፊት መንገድ ላይ እያስቸገረኝ ነበር። ያንተ እጮኛ መሆኔን ካወቀም በኋላ ማስቸገሩን አላቆምም ነበር። ቆይ የምታወሪው ግን ለአንቺ ራሱ ይታወቅሻል? ማታ በጣም ተሳቅቄ ነበር የራት ግብዣውን የጨረስኩት። ተሳቅቄ? ደግሞ ምን ያሳቅሻል? አንዴ በእጁ አንዴ በእግሩ እየነካው በጣም ያስጨነቀኝ ነበር። ቆይ ስለ ዳግም ነው አይደለም እያወራሽ ያለሽው? ከዛ ሸሽቼ ወደ መጸዳጃ ቤት ሲሄድ ተከትሎኝ መጥቶ ነበር። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ ነው? እንግዲህ እምራንን እያፋጠጣት ነበረ። ነገር ግን እምራን ውሸቷን ቀጥላለች ማለት ነው። ዳኒን ጥፋተኛ አደረገች። የራሷን ጥፋት ወደ ሌላ ሰው አላከከች። እሱ የተመኮለኝ ነበረ፣ ከኔ ፍላጎት አለ ፍቅረኛ መሆንን ሳላቅ አንድ ቀን መንገድ ላይ አግኝቶ ለመጀንጀን ሞክሮ ነበረ፣ ስላልተሳካላት በዛ እጅግ በጣም ተናዷል። በጣም ርካሽና ባለጌ ሰው ነው ዳጊ ብላ ስለ ዳጊ ነው እንደዚህ የምታወሪ፣ ዳጊ እንደዚህ የማድረግ ሰው አይደለም ብሎ ብከራከሩም ነገር ግን ዳጊን ጥፋተኛ አደረገ ማለት ነው። እንግዲህ ናሁማ ደግሞ ዳጊ ጥፋተኛ እንዳልሆነ ስትነግሩ ከአንቺ ፍቅር ስትላላሱ የነበረው ለዚህ ነው ብሎ ነው በጣም በንዴት ነገር ማኑ ከማን ጋር የሚላላሰው? እባክህ የሌለ ነገር አታውራ፣ ዳግም እንደዚህ አይነት ባለጌ ሰው አይደለም ብላ ስትናገረው አው ለሱ ጥብቅነት ቆመልሻል፣ ስራሽ ላይ ትኩረት አድርጊ፣ ከኔ ጋር እንደዚህ በስለሱ እንድታወሪ አልፈልግም በማለት ነው ይናደዳል ማለት ነው። ነገር ግን እምራ ነው ጥፋተኛ አደረገች። እንዲሁም ለኤልሜ እየነገረች ነውና ኤልሜ እንደዛ ናሁሜና ዳጊ ናቸው ብዬ ነገርኩት ጥፋተኛ ሁለቱም። ናሁሜ ውስጥ የለችም። ለምንድን ነው የእሷን ስም የጠቀስ አሁንም ቦል ለእሷ ነው የምትከራከሩ? ይሄ ሁሉ ያንተ ጥፋት ነው በማለት ስጮና ታዲያ ተረጋጊ። አሁን እኔ ምን ያደረኩሽ ነገር አለ? እጇ የለባትም። የእሷ ስም ማንሳት አልነበረብሽም። ዳግም መክሰስ ከፈለሽ እሱን ራሱ መክሰስ ይችል ነበር እያለ ነገራት። ነገር ግን አሁን ቦል ለእሷ ትጨነቃለች። የሚያደርገው ለእሷ የምታስበው አለኝ ብታስብ እኔ በድየቅ ነው አንቺን ከመውደድና ከመርዳት ውጭ ለማንኛውም ለተፈጠረው ነገር ነገር አለ። ይቅርታ ጠይቄሻለሁ። እንግዲህ ለእሷ ነው የምትቆራቆሩ። ነገር በአንቺ ስህተት ነው እንጂ በእኔ ስህተት አትፈልግም። ነፍሰ ገዳይ ነው ብለሽ አይደለም ለምን በኔ ታላችሁ ያለሽ እያራስ ነበር። ለእሷም ሆነ ዳግም እንግዲህ በጣም እያሰበኝ ድጋሚ ላይ አልፈልግም በቃ ሄድጋራት እያላችሁ ነበር። ዳግም የቤት ለማናገር ዱራግጥም እየሄደ ነበር። ነገር ግን ነፍሰ ገዳይ ነው ያለችው ነገር እምራ የራሷ
የሷን ያስጠርቀውና ስለሰማባት ጣሱን ተፋተሽ አድርጋ ዳግም መውቀስ ጀመረች። አቶ ልኩ ምን ተፈጥሮ ነበር ምን እያደረኩ ነው ስናችራቱ ጠይቆ የገዛ ፍቅረኛ ስመኝና ያረግ ነገር ነገር ነገረች ነገራት ምን እንደተፈጠረ መረጠ ማለት ነው። ምንድነው ወከል መረጋጋት መኩረ እምራ እየዋሸች ነው እንጂ የተፈጠረ ነገር አለ እንደዚህ ነገር ያደርጋል በጭራሽ አልጠራጠርም ስትለው ጭራሽ ስትገና ይቆምሽ ነው በቃ ቺንቱን ስራሽ በትኩረት አድርጊ በማለት እንግዲህ ያሰበው ያወጥ ይጮባታል ነው ነገር ግን ከሷ ጋር ማውራት ዳግም ጥፋተኛ አድርጋ እሱ ጭራሽ እኔ ለማን ባንተ በኔ በጣም ይቀናል እስቲ እንግዲህ እሱ ፈልግ ማለት ምን ማለት እንደሆነ አስከፍላለሁ ብሎ ሲናገር ነበር። ዳጊ ግን እኔ ከፈጣሪ ማላለው ምን ያደረኩት ነገር የለም የሷን ገበና ስለሰማሁባት ሽማግሌ እንደይላቅ አድርገኝ የሷን ጥቆት ነገር እምራ እጅግ እንደኛ ሰው እንደሆነችና ሽማግሌ ማለት የልጃችን ሆዳት ነገር ስላለ ብቻ የተወሰነ ነገር ማስቆም አይችልም በማለት ተልቆ ሲናገሩ ነበር። ሽማግሌ ተዘጋጅቷል። ስለዚህ ያሰበውን ነገር እምራን በጭራሽ ነገር የለም እናቱም እጅግ በጣም አደጋ ነገር የምጠላ ያዘጋጀች ውሸታም ልጅ ዳግም ስለዚህ ይሄን ለማጣላት ያደረገችው ነገር አልችልም ያለው ነበር። ባለፈው ስለልከ ነገር ግን ስታስጠና እንደነበር እንደዛ ማድረግ ትችላለህ አያለች እሱን በራስ ያንገዳጣራሉ ማንጹ እንደሆነ ልኮን ዳጊ ወይ እምራ ተወስኗል። የተወሰነ ነገር ጥሩ ስለሆነች ብቻ ሳይሆን ልጃችን ስለምትፈልግ በጣም ሽግርምና ቦታም ማክበር አለብን። ስለዚህ ሀሳቤ ምንም ዳጊ የናሁን ወንድም እንደሆነ በጣም ያስጨነቀው ነገር ስለማታውቁ ነው እንግዲህ ዳጊን ይደወደውና ከዛ ድጋሚ ሲወጣ ላይ ወጣ ብሎ እሺ እኔ ከዚህ ቤት እንደወጣ ትፈልጋል እወጣለሁ ነገር ግን እውነቱ ስላረጋግጥ መቼም በሆን ከዚህ አልወጣም ይለዋል። ስለምን እውነቱ ተረጋግጦ ከነ መስረጃ እውነቱ ሳቀርብልህ ያኔ ታምነኛለህ እመኔ ምን አለ ነው በይ እያለ ስናድባ እንግዲህ ምንም ልታረግ አትችልም እያለችው ስታስፈራራ ነበር። እንደው ምን እንደተከጀልከኝና ለናው ምንም ነገር እንደማትናገረው ተስፋ አረጋለሁ አለዛ ደግሞ የራስን ጉድጓድ ነው የምትቆፍረው ብላ ስታስፈራራው ነገር ዳግም እቺ ልጅ ጤነኛማ አይደለሽም አንቺ ጤነኛ ብትሆኚ በጭራሽ እንደዛ አይደለም እያለ ነፍሰ ጡር መሆንሽ ራሱ ታውቂያለሽ ያጠራጥረኛል። ቆይ እንገደለ የተባለ ምናልባት ያንቺ ልጅውን ይመስለኛል እሱን አይደለም እሱን ደግሞ በቅርቡ አረጋግጥልሻለሁ እኔ ላይ ጣትሽን እንደቀነሰርሽው መቼም አልለቅሽም እያለ እያስፈራራት ነበር። ኤምራም አርፋ የምትቀመጥ ከሆነ ለናም ነግሬ መግባና መውጫ ነው የማሳጣ እረፍት አርባ ብትቀመጥ ይሻላል ከኔ ጋር መፋለም ግን መቼም አያዋጣህም እያለችው ነበር። ዳጊ ግራ ተጋባው። እምራ በጣም አደገኛ ሴት እንደሆነች በጣም ተረዳ። በጣም አደገኛ ነች ታውቂያለሽ ናሆሜ ያለችው ነገር እውነት ነው። ከሷ ጋር ያለ ችግር ምንድነው? ዳጊ እስቲ እውነቱን ንገረኝ። እውነቱን አንተ እምራን ትፈልጋታለህ? በናሆም ትቀናለህ እንደብላ ስጠይቀው በጭራሽ በፈጣሪ ስም ቃል ይገባል እምላለሻለሁ እኔ ምንም ያልኳት ነገር የለም። ነገር ግን በእርግጥ በጆሮዬ ነው በር ስር ቆሜ ያዳመጥኳት ስልክ ስታወራው ከኤልማስ ጋር ጭራሹን ነፍሰ ገዳይ ነው ከነፍሰ ገዳይ መሆኔን አትርሳ እያለችው ነበር እያለች ነገር እምራ ውሸታምና አጭበርባሪ እንደሆነች ናሆሜ ታውቃለች። ከኤልሚ ጋር አንድ ላይ በመሆን ማለት ነው እንግዲህ የዳጊ አባት ፖሊስ እየፈለገ ዳጊ እንግዲህ በሰራ ወንጀል አባቱ ታስሯል ማለት ነው። በዛ የተነሳ ከእስር ቤት ስለመመጣ ናሁም በየሚዲያ በየሶሻል ሚዲያ ተለጥፎ ስለነበረ እንግዲህ ወንጀለኛ ከእስር ቤት በማልመጡ ከእስር ቤት እንዳመለጠ ሲደርሱበት ሁሉም ሰው እጅግ በጣም ይናደዳሉ ማለት ነው። ናሁም እንግዲህ ከአባቱ የዳጊ አባት ወንጀለኛ እንደሆነ ወንጀለኛ ነበር ቤታችን አስገብተን ስንሰቃይ የነበረው አሁን ማንን ገድሎ ነፍሰ ገዳይ ይሆናል? ነፍሰ ገዳይ አይደለም አባቴ በጭራሽ እንደዚህ አባቴ እባክህ ቶሎ ከዚህ ሄድ ናሁም ካየ ጥሩ ነገር አይመጣም ብሎ ብለምነው የመጣ ይምጣ ልጄ እኔ ከዚህ አልሄድም አትፍራ እያሉ ነበር። ነገር ግን እንደፈራው የፈራ ነገር አልቀረለቱምና ናሁም በንዴት ጥፎ እየመጣ ነበር እና በንዴት ጥፎ ሲመጣ ሲሳደብና እንደውም የዳጊን አባት ሳንቋሽሽ ነበር። ዳጊ ደግሞ
አባቴ በጭራሽ መጥፎ ቃል ስትናገር መስማት አልፈልግም። ትሰማኛለህ? ስራ የሆነ ቤት ጥንቅር ብሎ ይቀራል። በአባቴ እንዳትመጣብኝ እያለ በጣም ስናደድ ነበር። እንግዲህ እዚህ ድርጅት ውስጥ አንተም ሆነ አባቴን ደግሜ ላያችሁ አልፈልግም፣ ከዚህ እንድጠፉ ፈልጋለሁ እና በጣም ይናደዳል ማለት ነው። ነገር ግን በጣም ይበሳጭና በቃ ውጣልኝ፣ ደግሜ ላይ አልፈልግም፣ ልጄ አትፍራ፣ የመረዳ ነገር ካለ በማንኛውም ሳትጠይቅ አባዬ እባክህ ወደ ቤት ሄድና ከቤት አትውጣ፣ በዚህ ረዳኝ እያለሽ በቃ ልጄ እሄዳለሁ፣ ማታ እጠብቃለሁ፣ የተለመደ ቤታችን ውስጥ እንድትመጣ እያለ ነበር። እንግዲህ ኤምራን በድጋሚ ከኤልሚ ጋር በመገናኘት እንግዲህ የተፈጠረውን ነገር የተጠራጠረችው ነገር እውነት እንደሆነና ዳጊንና ሁሉ ነገር እንደነገረው ስትነግረው ነበር። ሆኖም ቀረን ግን ከአሁን በኋላ እኔና አንተ የማገናኘት ነገር የለም። አሁን አልፋለሁ። ከአሁን በኋላ ስልኬ ላይም ሆነ ፊት ለፊቴ እንድትቆም አልፈልግም። ትሰማኛል? እያለ ነበር። አሁን እጅግ በጣም ተናዶ አሁን የሚያዝሽ ነገር በሙሉ ታደርጋለሽ። ቶሎ ብለሽ ዳግን ወረቀት ከዚህ ስራ መልቀቃ እንድትጽፊለት ፈልጋለሁ። ዳግም እዚህ ላይ አልፈልግም ግን አትበይኝ ብሎ በንዴት እየጮኸባት ነበር። ነገር ግን እስቲ ለመረጋጋት ሞክር። ቆይ ተረጋጉ፣ ምን ተፈጥሮ ነው? ምንድን ነው ናችሁ? እያለችው አለሰለናታችሁ ነው እኔ ምን የማንናት ነው እንደው እያለ ነበር። ተነከክ ተናገር። ቆይ አረባካችሁ ተረጋጉ፣ እባካችሁ አለዘለናታችሁ ነው ደውዬ የምናገረው በማለት ናሁም ትጮህ ነበር። ነገር ግን ስለኔ ጉዳይ እንተውና የራስን እምራና ነገ ሽማግሌ ለምትልክን ሚስት ከናሁም ከኤልሚ ጋር አሽሽ ገዳ እያለች ነው። ስለዚህ እኔን ጉዳይ ትተህ የራስ ላይ ብታተኩር ይሻላል ብሎ ገፍትሮ ይሄዳል ማለት ነው። ነገር ግን የዳጊ አባት በጣም ፈራ። ካሁን እያዛሉ በፖሊስ ብሎ በጣም ስጨነቅ ነበር። ዳጊም ከቤት አትውጣ አባዬ ያለውን ነገር እዛ መተን እናወራለን እያለ ነበር። እንግዲህ ዝናሽ ደግሞ ጋብቻ ወረቀቱን ያሳየዋል። ወንጀለኛ እንደሆነ አንቺ ታውቂ ነበር አይደለም? ለምንድን ነው ወንጀለኛ እንዳልሆነ አልነገርሽኝ? አለኩን እኔ በጭራሽ ምንም የማውቀው ነገር የለውም እያለች ነበር። ናሁም እጅግ በጣም ተናዶ የሰማው ነገር ግራ ስላጋባ አንዳንድ ለመጠየቅ ወደ እሷ እየሄደ ነበር ማለት ነው። ከዛም የሰማሁት ነገር ዳጊ ያለኝ ነገር እውነት ነው ወይንስ እውነት አይደለም ብላ ስትጠይቀው እውነት እንዳልሆነ ስለምን እንደምታወራ ራሱ አልገባኝም። ናሁሜና እንደውም ዳጊ ናቸው ይህንን ነገር እኔ እናንተን ለመለያየት የሌለ ነገር ታሪክ ፈጥሮ የምነግሩህ እንጂ በጭራሽ በእርግጥ ከአንተ ጋር ሳንገናኝ በፊት ዳጊ መንገድ ላይ አግኝቶ ልጅነችን ፈልጎ ነበር። እንደው ስትናገረኝ ነበር ትናንትና መራሱ እራት ላይ ከጉልበቴ ምናምን እየነካኝ እንደነበረ ትነግረዋለች። ውሸቱን ነገረች። ናሁም እንግዲህ የእሷን ውሸት በሙሉ አመናት ማለት ነው። እኔ እርግጠኛ ነኝ ስትለው እኔ በልጄ በሆዴ ውስጥ ያለ ልጅ እምላለሁ ዳጊ ውሸቱን ነው ብላ ዳጊ ላይ ጭራሹ እንድጣሉ አደረገች ማለት ነው። እንዳጋጣሚ ሳስታውስ እሷ ስትነሳ እሱም ከኋላ ተነስተው እንደነበረው ነበር እና ናሆሜ እኔ እናንተ ለመለያየት ብዙ ነገር አድርጋለሁ። ጭራሹ ምንም ነገር ማመን እንደሌለበት ናሁንም ታሳምናለች። እንግዲህ ሴት ልጅ ብዙ ጊዜ አሳማኝ ላይ ጎበዝ ነች። እንግዲህ በውሸቶቿ አሳመነችው ማለት ነው። ዳጊ ስለ አባቴ እንዴት ነው የማይመለከት? አባቴ ሊታሰር ነው እያለ ስላንተ ሆነ ስለ አባቴ አይመለከተኝም፣ ከህይወቴ እንድትወጡልኝ እፈልጋለሁ። ቤተሰቦችን እየበጠበጣችሁ ነው። ስለዚህ አሁኑ ከቤቴ ውጣልኝ። አንተን ቦን አታስፈልገኝም። ትሰማኛለህ? ችግር እንጂ ምን ያመጣልኝ ነገር የለም እያለች ለቁን ይመጣና ዳጊ ታውቂያለህ አባቴ በአንተ ምክንያት እንደታሰረ ነበር ያንሰለኝ፣ ነገር ግን ከእስር ቤት እንዳመለጠ አላወቅኩም ነበር። ከአንተ ይህን አልጠበቅኩም፣ አምኜክ ነበር ዳጊ እያለ አቶ ለቆ እባክህ ላስረዳ። አይ ምንም የምታስረዳኝ ነገር የለም። በቃ አባቴ በእኔ ጥፋት ነው ወንጀለኛ የተባለ፣ ወንጀሉ እኔ ስለሰራሁት እኔ እቀጣለሁ። ከአሁን በኋላ አባቴ ወንጀለኛ ሲባል ማየት ስለማልፈልግ እኔ ራሱ እጄ እሰጣለሁ ብሎ ሲናገር ነበር። ከዛ ይሄ ሊሆን አይችልም፣ እባክህ ዝም አትበል ዳጊ፣ ይሄ ማድረግ የለብህም ልጄ እያለችው ነበረ። ዝናሽ ልጇ አሁን አስታወሰች እንዴ? በመጨረሻ ኤልሚ ደግሞ እጅግ በጣም ተናዶ ስለነበረው ዳጊን በቦክስ እንዴት አምራን ትመኛታለህ? እንዴት ትተናኮላታለህ? እንዴት ሚስቴን፣ እንዴት ፍቅሬን እያለ በጣም ተናደደ። ነገር ግን ዳጊ ይሄንን ጉዳይ በጭራሽ ምንም እንዳላደረገ እውነት ነው። ነገር ግን እንግዲህ አምራ ውሸቱን ነግራ ለናሁም አሳምናለች ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይህን ነበር። በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ።
ነው።